ሰላም እንዴት ናችሁ? ዛሬ ስለ ፕራይቬት ፈተና መች ነው እንዴት ነው ሪጅስተር የምናደርገው የሚለውን መረጃ አጋራችኋለሁ። ስለዚህ ቪዲዮን እስከ መጨረሻ ማየት ያስፈልጋል። ምክንያቱም ቪዲዮን እስከ መጨረሻ ካያችሁ ሙሉ በሙሉ በሚባል ሁኔታ ስለ ፕራይቬት ኤግዛም ታውቃላችሁ ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ቪዲዮ ላይክ በማድረግ ቪዲዮን ጀምሩ። ለኔ አንድ ሰብስክራይብ እና አንድ ላይክ እኔ ጋር ትልቅ ቦታ ስላላት እናንተ ሰብስክራይብ ባደረጋችሁኝ ቁጥር እኔ ደግሞ ሞር ኢንፎርሜሽን መስጠታችሁ ይሆናል። ስለዚህ ሰብስክራይብ ማድረግ አይረሳ። ወደ ዋናው ጉዳይ ስንገባ አብዛኛው ተማሪ በዚህ ሰዓት ግራ መጋባት ላይ ይገኛል። የውሸት ኢንፎርሜሽን እየሰማ ራሱ እያዘናጋ ይገኛል። ፕራይቬት መሙላት ተጀምሯል እያሉ እናንተን እያዘናጉ ይገኛሉ። ይሄ ደግሞ ትምህርት ሚኒስቴር ያወጣው መረጃ አይደለም። ስለዚህ የሰማችሁት ነገር ውሸት ነው። ፕራይቬት ፈተና ፎርም መሙላት እስካሁን አልተጀመረም። አብዛኛው በውስጥ የፕራይቬት ፈተና እንዴት ነው የምንሞላው እያለኝ ይገኛል። መልሱ የሚሆነው እስካሁን ድረስ ፎርም መሙላት አልተጀመረም፣ ግን እንዴት እንደምትሞሉ ሂንት የምሰጣችሁ ይሆናል። አሁን ላይ ፕራይቬት ኤግዛም የምትሞሉት በኦንላይን እንደሆነ ሁላችሁም ታውቃላችሁ እና እንዴት እንደምትሞሉ የማሳያችሁ ይሆናል። መጀመሪያ ኦንላይን ለመሙላት ቀኑን በስትክክል ማወቅ አለባችሁ። ምክንያቱም የፕራይቬት ኤግዛም ፎርም ገደብ ስላለው አዲስ መረጃ መከታተል የግድ ይኖርባቸዋል ማለት ነው። ሌላው ደግሞ ለመመዝገብ ምን ያስፈልገኛል ለምትሉ ለመመዝገብ ግዴታ የቀበሌ መታወቂያ ያስፈልጋቸዋል። ሌላው ደግሞ ከዚህ በፊት የተፈተናችሁበትን አድሚሽን ካርድ ያስፈልጋቸዋል። እነዚህ መስፈርቶች መሙላት ከቻላችሁ ፈተናው የምትፈተኑ ይሆናል ማለት ነው። ሌላው ደግሞ እንደ ወንድም ምክር መሰጣችሁ ኦንላይን ላይ ስትሞሉ ከፈላችሁ ራሱ አልከፈላችሁም ሊላችሁ ስለሚችል ፎርሙን ስትሞሉ በጥንቃቄ መሙላት ይኖርባቸዋል። ያላችሁን ሀሳብ እና አስተያየት በኮሜንት አሳውቁኝ። ቀጣይ ደግሞ ስለምን ቪዲዮ ሰራላችሁ ደስ ይላችኋል ሁሉንም በኮሜንት አሳውቁኝ። እስካሁን ድረስ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮን ስለተመለከታችሁ እናመሰግናለን።